ጀማል ደግሞ የመቻልን ያቻነት ጎል አስቆጥሯል። አማኑኤል ገብረ ሚካኤል በሁለተኛ ቢጫ ካርድ ከሜዳ የወጣበት ጨዋታ ነበር። ዛሬ አማኑኤል ገብረ ሚካኤል ወደ ከአንዳንድ እንደዚህ አይነት ልምዶች አንጻር የ35ኛ ሳምንት ሲቢ ኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታ በአዲስ አበባ ስታዲየም ባህር ዳር ከተማ ከወላይታ ዲቻ የመጀመሪያው አጋማሽ ተጀምሯል። በሁለቱ ቡድኖች ግንኙነት ታሪክ 15ኛ ጨዋታቸው ነው። 2011 ቦዲቲ ላይ የተደረገው የቡድኖቹ የመጀመሪያ ጨዋታ አንዳቻ መጠናቀቁን እናስታውሳለን። የመጨረሻ ጨዋታቸው ደግሞ 0-0 ነበር የተጠናቀቀው። ናትናኤል ከፍ ብሎበታል፣ ኃይል አለው። ኬኔዲ ኳሱን ተነጥቋል። ቴዎድሮስ ታፈሰ፣ ያሬድ ዳርዛ፣ ያሬድ ኳሱ ረዝሞበታል። በቀጥታ ወደ ሆስፒታል መሄዱን እናስታውሳለን። ዛሬም ትንሽ ከወላይታ ዲቻዎች የሚጫወቱት ወደ ኋላ አፈግፍገው መሀል ሜዳ ላይ ሲመጡ ነው ፕሬሲንጉን የሚጀምሩትና ባህር ዳሮች ከኋላ መስርተው ለመውጣት በጣም ተቸግረዋል። ኬኔዲ ከበደ፣ ኬኔዲ፣ አቡባክር ዱምቢያ፣ ሙሉቀን አዲሱ ነሳ ያገኙ ናትናኤል አንተነህ ተፈራ ከጨዋታ ውጭ ነው። ኻዲም እንዳይም ወጥቶ ትኩረት እንዲያጣ አድርጓል። ከጨዋታ ውጭ አልነበረም፣ መስመሩ ላይ ነው። ከመሃል ሜዳ አላለፈም ነበረ። የመስመር ዳኛው በተወሰነ መልኩ ትኩረታቸውን ማጣታቸውን ተከትሎ ነው ውሳኔ የወሰኑት። ግብ ጠባቂውንም አልፎት ነበር፣ ሊያስቆጥር የሚችልበትም እድል ነበረ። በተወሰነ መልኩ የተሳሳተ ውሳኔ ይመስላል። ፍቅረ ሚካኤል አለሙ፣ አቤ፣ ቴዎድሮስ ታፈሰ፣ ያሬድ ዳርዛ ትንሹ ወላይታ ዲቻ በቀሪ 3 ጨዋታዎች ምናልባት ከወራጅነት ስጋት ነፃ ሆኖ መጫወት ካለበት በዚህ ጎል የተገኘን መሪነት ማስጠበቅ እስከ መጨረሻውም 3 ነጥቡን ማረጋገጥ ይኖርበታል። ያሬድ ዳርዛ 4ኛ የውድድር ዘመን ጎሉን አስቆጥሯል። ጎሉን ያስቆጠረው ቴዎድሮስ ታፈሰ፣ ያሬድ ዳርዛ ለቴዎድሮስ ታፈሰ በሚገርም ሁኔታ ሰጠው። አስደናቂ ቮሊ ፔፔ ሴዶ መረብ ላይ ነው ማሳረፍ የቻለው። ወላይታ ዲቻ እስካሁን ለነበራቸው ብልጫ ትክክለኛ ማሳያ ልትሆን የምትችል ጎል ነው ያሬድ ዳርዛ ማስቆጠር የቻለው። ምን አይነት ጎል ነው ያስቆጠረው አብዱ? ያሬድ ዳርዛ በብዙ ጨዋታዎች ጎል እምቢ ብሎታል፣ ግን ጎል በሚያስቆጥርባቸው ጨዋታዎች ደግሞ ክላስ ያለው ጎል ነው የሚያስቆጥረው። ከሲዳማ ቡና ጋር በነበረ ጨዋታ ያስቆጠረው 3ኛ ጎል በጣም ውብ ጎል ነበረ። ተጫዋቹን ያሰቡት ከኢትዮጵያ መድን ጋር በተደረገው ጨዋታ ላይ ነው። ቅዱስ ቂርቆስ ያሬድ ዳርዛውንም ከጨዋታዎች አይደለም። ያሬድ ዳርዛ የወጡና ንቦች ከደቂቃዎች በፊት ባልተጠቀመበት አጋጣሚ ተከፍተው ነበር። እነሆ በአጭር ጊዜ ውስጥ ክሷቸዋል። ያሬድ ዳርዛ ከዝናቡ ጋር እኩል የመጣ በረከት ነው። በወላይታ ዲቻ በኩል 5ኛ የውድድር ዘመን ጎል ነው። በአንድ ጨዋታ 2 ጎል ሲያስቆጥር ደግሞ በዚህ ዓመት የመጀመሪያው ነው። በወላይታ ዲቻ በኩል ግሩም የሁለተኛ አጋማሽ አጀማመር ነው። አስደናቂ ረጅም ኳስ ነው ከኦግስቲን ያገኘው ያሬድ ዳርዛ። በፍጥነት ነው ተከላካዮቹን አምልጦ የሄደው። ፔፔ ሴዶ ወጥቶ ኳሱን ለመመለስ ጥረት አድርጎ ነበር፣ ግን በግብ ጠባቂው አናት ላይ ልኮ ያሬድ ዳርዛ ሁለተኛውን የወላይታ ዲቻ ጎል አስቆጥሯል። ያሬድ ዳርዛ ግብ ሲያስቆጥር ከውበት ጋር ነው። በሁለተኛው አጋማሽ አጃመራቸው አስፈሪ ነበር። አስቀድሞ ጥሩ የግብ ዕድል አግኝቶ ነበር፣ አልተጠቀመበትም። ሁለተኛውን ግብ አግባቡ ተጠቅሞ ወላይታ ዲቻን 2-0 እንዲመራ አድርጎታል። ኑናራ ዲያጌ ኦባቶኒያጋ በትክክልም በጭንቅ ውስጥ በነበሩበት የውድድር የተፈጠሩት እድሎች ጥራት ከተመለከትን በዚህ ጨዋታ ላይ 3 እና 4 ጎሎች መቆጠር ነበረባቸው። ግን ዮናታን ኤልያስ ከፍጹም ፍትሃለው ጋር ጠንከር ያለ አሲስት ይመስላል። ዮናታን ኤልያስ ተቀይሮ ከገባ በኋላ ተጽዕኖ ከፍ ያለ ነው በማጥቃቱ በኩል።